ወይኔ በቃ ከሄድኩት መንገድ ሁሉ እስከዛሬ አደገኛው ነው አሁን ሊሄድ ነው በመዳን ኧረ በስማ አሩን ነው እንዴት እንደምጨርሰው አላቅም ግን ደግሞ መመለስም አልችልም እዚህ ጋር ይሄ ሰውዬ ሩዲ ነው እና የሚባለው ሰውዬ እዚህ ጋር አደጋ ደርሶበት ወይ ወድቆ የሞተበት ወይ አንሸራቶት ምናምን ይሆናል መቼው ግን ስዊዘርላንድ መንግስት ይጨብጨው ነው የሚመጣው ይታው ልጅዋን አዝላኩን ይሄንን አደገኛ ሃይኪንግ የምትሄዱ ኧረ ፈረንጅ ግን እቺ ቀልድ ማታቅ መንገድ ናት ስለዚህ ስልካችንን በሌላ እጅ ይዘን ዲያዝም ብንሄድ ይመረጣል ሁለተኛ የዩቲዩብ ነገር እንዳታምኑ ላይክ ትንሽ ወጣ ገባለሁ ካልዋችሁ በቃ መቀመቅ ነው ማለት ነው ዩቲዩብ ላይ የምታዩት ላጥ ሲልኩ በቃ ገደል ጫፍ ያለን እንኳን መስ ሬን ጋራን የምንወጣው ወይኔ ለእናንተ እኮ አይታያችሁም 50 ደቂቃ ማለት እኔ 2 ሰዓት ፍጅብኛል ማለት ነው ታስፈራለች በመድኃኒዓለም እንዴት ናችሁ ተመልካቾቼ ዛሬ ተፈጥሮ የምትወዱ አብራችሁኝ ቆዩ በተለይ ደግሞ በኢንስታግራም በሌሎችም የሶሻል ሚዲያዎች በአጠቃላይ ስዊዘርላንድ ስትሉ ሰርች ስታደርጉ የሚመጣው አረንጓዴ የሚያምር ሜዳ የሚያምር ተራራ ምናምን አይደለ ሰው ዛሬ እንግዲህ ያለሁት ሽዊዝ ነው አሮን ነው በትክክል ካልጠራሁት ሽዊዝ የሚባል ስዊዘርላንድ አንድ ገጠራማ አካባቢ ነው በዚህ ደግሞ በመላው ዓለም የሚታወቅ በጣም በርካታ ቱሪስቶች የሚመጡበትና እጅግ ከፍተኛ ቦታ ላይ የሰፈረ ትልቅ ሃይኪንግ ትሪያል አለ ሶ ዛሬ እሱን ነው የምንሞክረው በጣም ብዙ ሰዎች እንደፈሩ ፊድባክ ጽፈዋል እንዲሁም መልካም ምድራዊ አቀማመጥ ደግሞ በጣም ለአይን እንደሚማርክ በጣም ብዙ ሰዎች ተናግረዋል ስለዚህ ዛሬ የምናደርገው ምንድነው እዚቹ ከተማ ነው ያለው ዛሬ እዚቹ አድሬ ነው ቪዲዮን በጧት የጀመርኩት ሶ እዚቹ 10 ደቂቃ አካባቢ እንሄድና ከዛ በኋላ ሃይኪንግ ትሪያሉን እንጀምረዋለን ማለት ነው አስቡት 4 ኪሎ ሜትር ነው ከ2 እስከ 4 ሰዓት ሊወስድብኝ ይችላል ከዚህ ቀደም ሃይኪንግ ላይ በነበረኝ እንትን ማለት ነው ስለዚህ አብራችሁኝ ቆዩ ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉ ተጫንከው ቀይ ነው ጥቁር ይሆናል ወይ ነጭ ይሆናል በቴሌቪዥን ነው መጣ ኦኬ እሺ ስጨርስ እሺ ችግር የለውም ይደርሳል ኤኒዌይስ እንዳትረሳው ለማንኛውም ወደ ሃይኪንግ ትሪያላችንን እንሂድ በጧት ነው የተነሳሁት እንግዲህ ሙሉ ቀን እዛ ሃይኪንግ ትሪያሉ ላይ ነው የምንውለው ምክንያቱም ቪዲዮ እናነሳለን ፎቶ እናነሳለን ድሮን እናበራለን ምናምን ማናረገው ነገር ስለሌለ ማለት ነው ሁሌም በጉዞ ያብራችሁኝ ስለሆናችሁ በጣም አመሰግናለሁ በድጋሚ ይህንን ቪዲዮ ደግሞ ስፖንሰር ያደረገላችሁ ማን ነው ሆሴ ሪል ስቴት ነው እንኳን ደስ አለው ሆሴ ሪል ስቴት አሁንም ከቃሉ ቀድሞ ቤቶን ሊያስረክበው ዝግጅቱን ማጠናቀቁን ሲገልጽ ደስታ ይሰማዋል ከዚህ ቀደም ሮሃ አፓርትመንትን ከ8 ወር በፊት የረር የመኖሪያ መንደርን ከ6 ወር በፊት ቀድሞ እንዳስረከበ ሁሉ አሁንም የቦሌ ፕሮጀክቱን ከነሙሉ ካርታውና ቁልፉ ጋር ሊያስረክበው ቅድመ ዝግጅቱን አጠናቋል። ከጳጉሜ 1 2017 ዓ.ም ጀምሮ ከ5ኛ እስከ 10ኛ ፎቅ ያሉትን መኖሪያ ቤቶች ለደንበኞቹ ማስረከብ የሚጀምር ሲሆን ለቀሩት ጥቂት ቤቶች ደግሞ የባንክ ብድር ስለተመቻቸ እርሶም የዚህ ዕድል ተጠቃሚ ሆኑ። ሁሉም ቤቶች ህጋዊ ካርታ ያለቀላቸውና ጥንቅቅ ብለው የተገነቡ ናቸው። የቅንጡ ቤት ባለቤት ለመሆን ዛሬውኑ በ6966 ላይ ወይም በ0902 22 25 በመደወል ሃሎ ይበሉን። ሆሴ ሪል ስቴት ከቃል በላይ። ከማስታወቂያው ተመልሰናል። ሌስኮ ወደ ሃይኪንግ ትሪያላችን የቱሪስቱን እና ሃይክ የሚያደርገውን ሰው ብዛት የምታዩት ገና በጠዋት መዓት ሰው ነው የመጣው መዓት ፓርኪንጉ እንዳለ ሞልቷል እዩት ገና በጠዋት ነው አሁን እኮ በኔ ቤት አሁን ጠዋት መምጣት ወይ ሞልተውታል ከላይ ማለት ነው ይሄን ከታች ራሱ ሞልቷል ፓርኪንጉ ይሄ ሃይኪንግ ከሌላው ይለያል ምክንያቱም መጀመሪያ ተራራው ቀጥ ያለ ነው ሉክ የሰው ልጅ የሚወጣው አይደለም ተራራው ሉክ አያችሁት ቀጥ ያለ ማውንቴኑ ላይ መሄድ አለብን ከዛ በማውንቴኑ ላይ ጫፍ ላይ ነው የምንሄደው ጫፍ ይዘን ሩቅ ነው የምንሄደው ማውንቴኑ ደግሞ ቀጭን ነች እንደዚህ እና ምናልባት ቪዲዮ ላይ ምናምን አይታችሁት ሊሆን ይችላል ስቱዝባን ነው የሚለው ስቱዝባን እንደዚህ ነገር በእነሱ ቅላጼ ሲጠሩት በየ30 ደቂቃው የሚነሳ የሚያወጣን ሊፍት አለ ላይ ማለት ነው ሶ ላይ ነው የምንሄደው ትራንስፓረንት የሆነ ሊፍት በጣም የሚያምር ነው እኔ በፊት ነበር ያየሁት ላይክ በፊት እንትን ላይ ይመጣልኝ ነበር ቲክታክ ላይ ምናምን ይመጣልኝ ነበር ሶ እንግዲህ ይሄ በአለም እስካሁን ሪከርድ የሰበረ ቀጥ ያለ እንደዚህ የሚወጣ ምንድነው ዚፕሌንም አይደለም ጠፋብኝ ስሙ ለማንኛውም ይኸውላችሁ ይሄ በአለም አንደኛ ነው እንደዚህ ቀጥ ያለ ተራራ የሚወጣ ማለት እና ወርልድ ሪከርድ የሰበረ እንትን ነው የምንወጣው ኦኬ እና ቀጥ ብለን በዋሻ ውስጥ እንገባለን ከዛ አልፈን ላይ
ጫፉ ላይ እንደርስና ጫፉ ላይ ያበደ ሃይኪንግ ይኖረናል ማለት ነው። የት ነው የምናገኘው ትኬታችንን እና ስንት ብር ነው የሚለውን ጠይቄ ቆርጬ ልምጣ። ስቴቱን ኦኬ። እንግዲህ አሁን ያወቅኩት እኔም ዴይ ፓስ አላቸው። ይሄ ዴይ ፓስ ነው። ሁሉንም ነገር ነው የምትጠቀሙት ማለት ተራራው ላይ ከወጣችሁ በኋላ እንደገና ዚፕሌን አለ። ሰፈሮች ነው የምታዩት። ከአንዱ ተራራ ወደ አንዱ ተራራ እየሄዳችሁ የተለያዩ የስዊዘርላንድ እነዚህ ኢንስታግራም ላይ ምናምን የምናያቸው ሰፈሮች አሉ አይደል፣ መንደሮች፣ እነሱም መንደሮች ነው የምናየው። ስለዚህ በአጠቃላይ እያንዳንዱን መንደር በዚህ ፕሌን እየሄድን እናያለን። እንደገና ደግሞ እንደነገርኳችሁ 4 ኪሎ ሜትር የሚሆን ትሪያል አለ። እሱንም ሃይኪንግ የምንሄድበት በአጠቃላይ 50 የስዊዝ ፍራንክ ማለት ነው ወደ $70 ገደማ ነው መሰለኝ። 50 የስዊዝ ፍራንክ ነው። በጣም ውድ ነው። ስዊዘርላንድ ኤቭሪቲንግ ውድ ነው። በቃ ኤቭሪቲንግ በጣም ኤክስፔንሲቭ ነው። አንዲት የሆነች ውሃ ብትገዙ በጣም ኤክስፔንሲቭ ነው። እንሞክረዋለን እኛ ዴይሊ ላይፋችን አይደለም፣ ድጋሚ ላንመጣ እንችላለን። ስለዚህ እንሞክረዋለን። በ14 ደቂቃ ውስጥ ይነሳል። ሌላኛው ደግሞ በ44 ደቂቃ ውስጥ ይነሳል። ኤቭሪ 30 ደቂቃ ትሬኑ የተነሳ ወደ ላይ ሰዎችን ያደርሳል ማለት ነው። እስቲ ምን ያህሎቻችሁ ስዊዘርላንድን ትወዳላችሁ? እስቲ ምን ያህሎቻችሁ ስዊዘርላንድ አፍስዛችኋለች? ኮሜንት ላይ እስቲ ጻፉ። ማለት በጣም ብዙ የዓለም ሰው የሚለቀቁትን ፎቶዎች፣ ቪዲዮዎች እያየ በነገራችን ላይ በጣም ሳላደንቀው አላልፍም የስዊዘርላንድ ቱሪዝም ሚኒስትር። ምክንያቱም የሚሰራው ስራ ስለ ስዊዘርላንድ የቱሪዝም ሚኒስትር አንብቤ ኢንሴን በቃ የሚገርም ስራ ነው የሚሰራው። እንዴት ከኮንተንት ክሬተሮች ጋር ኮላቦሬት እንደሚያደርግ ምናምን በቃ ሀገሪቷን እንዴት ሶሻል ሚዲያ ላይ ነው ያለው ሰው እና እንዴት ቫይራል የሚያደርግበት መንገድ እጅግ በጣም የሚገርም ስራ ነው የሚሰራው። ለማንኛውም በጣም የተገረምኩት ማለት ነውና ኤኒዌይስ አሁን ልንሄድ ነው እንግዲህ ሃይክ ለማድረግ ወደ ተራራው ለመሄድ እየተዘጋጀ ያለው ሰው ታያላችሁ። በዚህ ደቂቃ ብቻ ማለት ነው 30 ደቂቃ ደግሞ አለ አስቡ። ከ30 ደቂቃ በኋላ ከዚህ የሚበልጥ ሰው ይመጣል እንዲህ እያለ ማለት ነው። በጣም ብዙ ሺህ ሰው ነው በቀን ብቻ እዚህ ተራራ ላይ ሃይክ የሚያደርገው። ለምን ይሄ በጣም ፌመስ የሆነ ነው፣ ወርልድ ዋይድ በቃ በጣም የሚታወቅ ነው እንጂ እኔ ኢንስታግራሚን በጣም አጨናንቆት ነበርና እግዚአብሔር ይመስገን መቼም እድለኛ ነኝ ብዬ አስባለሁ። እስቲ ተከፈተ። ትራንስፓረንት ስለሆነ ከፊት ለፊት ጎን ከፊት ለፊት ባይሞላ ሙቱ በላባችሁ የስ ከፊት ነው ማለት አልሰማቸውም። ኦኬ ከኋላ ነበር ምን የነበረብኝ ለምን ትራንስፓረንት ስለሆነ ከኋላ ቦን ነበር አሪፍ። ኦኬ መንቀሳቀስ ጀመር። ስማ ቀጥ ያለ ስለሚሄድ ያስፈራል። ሉክ ወደ ታች ነው ይሻላል እንጂ በጣም ነው የሚያስፈራው። ከዛ ወደ ኬቭ እንገባለን። አይ ቲንክ አያችኋት ወይስ ዋሻ ነገር እዛ ውስጥ እንገባለን። ተፈጥሮ እዚህ ጋር ያበቃል ማለት ነው። ወደ ዋሻው ገባ የሆነ እንደ ኤሌቬተር ቁጠሩት። እኔ ኤሌቬተር ውስጥ እየሄድን ነው መስሎኝ። ተራራ ጉርጉሮ ይህን ሉክ። አሁን እንግዲህ ቪዲዮን አልቆራረጥኩትም እኔ ሳልቆራረጠው ነው የምታዩትና ቅድም የገባን ነው ዋሻ ውስጥ እንደዚህ ወደ ላይ ነው እየወጣን ያለ ነው። ዳገቱ ቀጥ ያለ አሁን ወጣን። ያችሁት 4 ደቂቃ 5 ደቂቃ ነው። ቪውን ተመልከቱ። እንደገና ሌላ ዋሻ ወረበለም ነው። አሁን ወጣን ከዋሻ ይሁት ያ ሰፈር የት እንደቀረ ታች ሲንገጫገጭ ሲያስፈራ ኢትዮጵያ የተነሳንበት የት እንደቀረ ሶስተኛው አሻገር መቻቸው። ተራራው በጣም ትልቅ ነው ማለት ነው። ይሄ ሁሉ ተመቶ ግን ቪው ወርዝ ማድረግ አለበት በአካል ሲታይ ማለት በዩቲዩብ ታገቢዋለሁ እና ወርዝ ማድረግ አለበት በአካል። ሶስተኛው ዋሻ ወጣንና አይ ቲንክ ደረስን። አዎ ያውና እዛ ጋር ይታያል። በዛው የነቡችም ማለት ውሻም ማለት በትውሻ ይዛ መጣች አንዷን። ውሾቹም ነው። አሁን ተራራ ላይ ደረስን። ልጆቹ እንዴት እንደሚሰሯቸው በእንጨት ነው የሚሰሯቸው። ሞስተው ዘመን እንጨት ነው። ኦኬ ደርሰናል። ሶ ወዴት እንደምንሄድ አላውቅም፣ ግን የሆነ የጋይድ ቪዲዮ አየሁት ላይ Hello my friend ፈታ ያሉ ናቸው። ከይመቻቸው ሉካውን እኔ እየቀረጽኩኝ መጥቶ እንዲገባ ስዊዲሽ ነው የሚያወሩት። አይ ቲንክ ስዊድንኛ ነው የሚያወሩት እና እኔ ደግሞ አልገባኝም። ከዛ ለምን ገባ ቪዲዮ ላይ ብላ ትመተዋለች። ምን አለ ቢገባ። ኤኒዌይስ የት ነው ያለ ነው ፋይንድ አውት እናድርግ። ሾፕ ኤንድ ሬንታል። እሺ ምንድን ነው የሚከራየው? ከመጣንማ ካየንማ ካፍ እስከ ገደፉ እዚህ ምንድን ነው የሚከራየው? ስቱዝ ነው የሚባለው ቦታው። ሰው ቡና አለ፣ ውሃ እናያዝ። ውሃ ግዴታ እዚህ ጋር ነው። አላየው እዚህ ነው የምንከፍለው። ማማች ኦኬ 3 የስዊዝ ፍራንክ አንድ ውሃ። ውሃ እጄን ማትሞላ ትንሿ ውሃ ስንት ማለት $4 ማለት እኮ ነው። $4 ማለት ደግሞ በነገራችን ላይ ከኢትዮጵያ ስትወጣ አንዱ ደግሞ አንጎል የሚያረጋችሁ ነገር እያንዳንዷ የምትገዟትን ነገር ማለት አሁን እንደኔ ኢትዮጵያ የምትኖሩ ከሆነ እያንዳንዷ የምትገዟትን ነገር ታሰሏታላችሁ በብር ስንት ይሆናል ማለት ነው። ኢማጂን አሁን $4 ማለት ነው የገዛሁት በዶላር 3 የስዊዝ ፍራንክ ኦሬዲ $3.90 ወይም ደግሞ $4 ገደማ ነው የሚመጣው። $4 ደግሞ ስንት ማለት ነው? ወደ 800 900
ይሁንሽ። ኤኒዌይስ እሺ ይሁንና ትሪያሉን ጀምረናል፣ ግን ገና ነው። በዚፕሌን ነገር የምንሄድበት የሆነ ወደዛኛው ተራራ መሰል ከአሁኑ ሮጥ ብዬ አስባችሁታል። በኋላ ልደፋ ነው። ረጋ ልበል እንጂ ላረጋጋው። በቃኝ። እንዴት እንደሚያምር ደረጃው ግን ቦርሳዬም እኮ ነው እየከበደኝ ያለው። ለምን ብዙ ነገር ነው ያዝኩት። ካሜራ አለ፣ ድሮን አለ፣ የድሮን ባትሪ አለ፣ ካሜራ ባትሪዎች አሉ። ምክንያቱም አንድ ባትሪ በቃ የሚያው እንደምታውቁት 4 ሰዓት 5 ሰዓት ስለምቀርጽ ገና ከጅምሩ የዛችን ሴትዮ ንግግር እዚህ ጋር ልለው ነው። ኧረ በቃኝ እናንተ፣ ኧረ በቃኝ እናንተ ቤተሰብ። አቤት 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 አቤት። እሺ ደግሞ ደረስን። የምንሄደው እዚች ከተማ ነው፣ እዚች ቦታ ላይ እና ከ2 አወርስ በላይ የሚወስዱ ሃይኪንግ ማለት ነው። ስለዚህ እሱ ደግሞ በዚህ አቅጣጫ ቅድም ሲሄዱ ምን አለ ብከተላቸው። ወይኔ ሰፈሩ ግን እንዴት ነው ደስ የሚለው። አይ ካንት ዌይት ላይ ሆኜ እስካየው ወደታችና ድሮን ፉቴጆች እስከወስድ ድረስ። ኦኬ ቅድም የገዛ ነው ዴይ ፓስ ማለት እዛ ላይ ዚፕሌን ይታያችኋል። እሱን ሁሉንም አክቲቪቲዎች ማለት ነው። አሁን ሃይኪንጉን ከሄድን በኋላ 2 ሰዓት ምናምን ከተጓዝን በኋላ እንመለሰዋለን ማለት አይደለም። አስቡት፣ እነሱ በኃይለኛ ተጓዥ ነው 2 ሰዓት ያሉት፣ እኔ 4 ሰዓት ይፈጅብኛል። እሺ እንዴት እመለሳለሁ? እና ስትመለሱ የምትመለሱት በዚፕሌኖች ነው፣ እንደዚህ በገመድ። እዛ ጋር ዚፕሌን አለ፣ በዚፕሌኑ ወደዛኛው ተራራ ነው። የስዊዘርላንድ ላሞች ከነደውላቸው ደስ ሲሉ አንገታቸው ላይ ደውል ያስሩላቸው። የላሞቹ ድምጽ ስትሰሙት እንዴት ደስ እንደሚል። ይሄ ላሞቹ ሲንቀሳቀሱ አለ አይደል? የስዊዘርላንድ ላሞች እንትናቸው ላይ ቃጭል ይታሰራል እና ሲንኮሻኮሽ ይሰማቸዋል። ዛፎቹ ሲያምሩ እዛ ጋር ነው የምንሄደው ማለት ነው። ያ ዚፕሌኑ እዛ ጋር ነው የሚጀምረው። እሰይ ተመስገን። ቁልቁለት እዲ እንዴት ነው ይሄ ደግሞ የሚካሄደው? እሬ መድኃኒዓለም ያለ ጉድ ነው። ዚፕሌኑ በጣም ነው ያስፈራው። ቀጥ ያለ ነው ዳገቱ። ከቀደሙ ይለያል። እንደዚህ አልነበረም እኮ እንደዚህ ብሎ ነው እንዲያመጡ። የዚህ ደግሞ አንድ ቀን ካዛኪስታን እንዳሳየኋቸው አይነት ዚፕሌን አይቆምም። ይመጣና ዞሮ አየር ላይ ነው የምትገቡኝ። እዚህኛው ዚፕሌን ይመጣል ግን አይቆምም። አየር ላይ እንዳለ ዱቅ ትላላችሁ፣ ይዟችሁ ወደ ላይ ይሄዳል። እነዚህ ጨካኞች ናቸው። በእግራቸው ሊወጡት ነው። እንዴት በራሳቸው ይሄን ያህል ጨከኑ? እንዴት ቻሉበት መጨከን? ትኬቴን ላውጣ። ዴፓሴን ችትና ዴፓሴ አልፈን መተናል። ያችሁት ይመጣል፣ ከፈታ ከዛ ትገባላችሁ። እነዚህ ሁሉም አንድ ላይ ናቸው። አያችሁት? አይቆምም። በቃ አየር ላይ ነው የሚገቡት እና ተዘጋጅተው ቂጣቸውን አዘጋጅተው ነው የሚቀርቡት ለመቀመጥ። ኤኒዌይስ እኔ ብቻዬን ነኝ፣ ይመቸኝ። ምክንያቱም እዚህ ጋር የመጣ የለም፣ ከማንም ጋር አልገባም። እነኛ እንዳይመጡ ብቻ ወይ እነኛ መጡ። 3 ነው የምንሆነው በቃ። ሌላም 2 መጡ፣ 4 5 ነው የምንሆነው በቃ። ያናድዳል። እቺ ፈታ ልልበት ነበር፣ አያስወሩኝማ የሆነ። ኦኬ ሃይ ሃው አር ዩ? ጉድ I'm doing well. Backpack from Karen, please. Okay. Thank you. You're welcome. ወንበሬ መጣች። አየር ላይ ዱቅ ነው። እሺ ተቀመጥንና መንገዱ ጀመረ። ይወላል ታውታላችሁ፣ እየተመለሰ ነው። እየተመሰው ያየው መስሎኝ እዚህ ውስጥ እንዴ ምኑን ሄድከው? ምኑን ሃይኪንግ ተባለ እንዲህ ከመጣህ? ወይ ጉድ! ይውልሲ ላይ ያለውን ስናይ ይሄን ትደግመዋለህ ኮሜንት ላይ። ከፍ እያለ ነው። እንዴት ነው የሚያምረው! በጌታ ፍርሃቴም ለቀቀኝ ማለት ነው። በቃ እኮ የሚገርማችሁ ፍርሃትን ለማስወገድ ብቸኛው ነገር ደጋግሞ መሞከር ብቻ ነው። በጣም ያስፈራችሁን ነገር ደፍራችሁ ደጋግማችሁ ማድረግ ብቻ ነው። እኔ በጣም ነበር ከፍታ መፈራው። በጣም እንኳን እንደዚህ አይነት ርቀት ከፍታ ላይ ልወጣ ከፍ ያለ ድልድይ እንኳን መሻገር አልችልም ነበርና ከዚህ በፊትም ተናግሬዋለሁ። ትዝ ካላችሁ ካዛኪስታን የሆነ ትልቅ እንደዚህ ተመሳሳይ ዚፕሌን እየወጣሁኝ ተናግሬው ነበርና የሆነ ደጋግማችሁ አንድ ነገር ስትሞክሩት በቃ ከዛ በኋላ ትለምዱታላችሁ። ሶ አሁን ፍርሃት የለቀቀኝ መሰለኝ። ለምን በቃ ደጋግሜ ብዙ እንደዚህ አይነት አድቬንቸሮች ሳደርግ ኦሬዲ በቃ እንትኑም ጠፋ፣ ፍርሃቱም አውቶማቲካሊ ጠፋ መሰለኝ። በቃ አሁን ምንም አይመስለኝም። ኢንጆይ ነው ማረገው። ቪው ሉክ ዋው! የደወል ድምጽ ይሰማችኋል? እኔ እንደምሰማው የላሞች እኮ ላሞች አንገት ላይ የሚታሰረው ደወል ብስማ ሙሉ ቀን እያቅጨለጨሉት ነው የሚውሉት ማለት ነው። ኧረ ይመቻች። ይሄ በአጠቃላይ በነገራችን ላይ እስክንደርስ አጠቃላይ የሚወስደው 10 ደቂቃ ነው እንደዚህ የምትሄዱት እና 10 ደቂቃ በጣም ብዙ ነው። ይወጭ ላሞች ሲያምሩ
ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እስካሁን የሚመለስ አንድ ሰው ብቻ እዩ። አባባ ስማ መሬቱ ላሞቹ እንዴት እንደሚያምር ረበለ። ይሄማ በቃ ላሞችን ገዝቼ እዚሁ ልቅር እንጂ የገጠር ሰው እኮ ነኝ እኔ። ገጠር በጣም ነው የምወደው ማለት በቃ የሆነ ዊሽ ራሱ ማረገው መኖር እንደዚህ ገጠር ነው። በቃ እዚሁ ልቅር ላሞችን ገዝቼ። አሁን እኮ ይውላችሁ ምን ዋጋ አለው? አሁን ይሄ የምናየው የሚያምር ላንድስኬፕ ሁሉ በረዶ ሲያደርገው ደግሞ በቃ ሌላ ነው። ይሄ ሁሉ አሁን በረዶ ይሆናል ልክ ክረምታቸው ሲመጣ። በጣም ኃይለኛ የሆነ በቃ ማዕበል የሆነ ክረምት ነው ያላቸውና ክረምት ሲመጣ በረዶ መጥቶ ይጋገራል። በቃ በጣም የሚያስጠላ ነው። አሁን እንደዚህ እንደሚያምረው አይደለም። አንዳንዴ አሁን ኢትዮጵያን ጨምሮ ሁሉም እነዚህ ምድር ወገብን ከበው ያሉ ሀገራት ወይዘራቸው በቃ በጣም ጽድት ያለ ወይዘር ነው ያላቸው። ምክንያቱም ኤክስትሪም አይበርዱም ኤክስትሪም አይሞቁም። ስለዚህ በጣም ነው ደስ የሚለው በዚህ ወይዘሩ ኢትዮጵያ እርጎ የሆነ። እዚህ ግን ወይዘሩ ላይክ መሬቱ ምናምን በቃ በጋቸው ላይ ስትውት በጣም ነው የሚያምረው፣ በጣም ነው የሚያጓጓው ምናምን። ግን ምን ዋጋ አለው? ክረምቱ ሲመጣ አስጠሊታ ነው። አያልቅም እንዲህ እየወጣ ነው ያለ ነው ከፍተውት። አሁን እዛ ጋር ገና ልንደርስ እንደዚህ ከፍታው ጥቻ አላቅም ማለት በጣም የመጀመሪያ ነው። አስቡት እንግዲህ በእነዚህ ተራሮች ጫፍ ነው የምንጓዘው። ወይኔ ላሞቹ ኤቭሪዌር ነው ያሉት እና ሽታቸው ራሱ በቃ የላም ሽታ ተስሲ። ፋይናሊ ሃይኪንጋችን ሊጀምር ነው። ደረስን። ኧረ ጣለኝ በእናትህ። አስባችሁታል? መውረድ ቢያቀተኝ ዞሪያት ነበር። መውረድ ካቃታችሁ ስለማይቆም ዞራችሁ ነው የምትመጡት። ኤኒዌይስ እስቲ እዚች ጋር መጀመሪያ ፎቶ እንነሳለን። ዩት ገደሉ ደግሞ ታች ያለው ሰፈር ዩት መድኃኒዓለም ዋት ማውንቴኖቹን ያችሁ ገና በረዶ ያለባቸው ማውንቴን። ወይኔ አረንጓዴው ከነጩ ጋር ምናምን ሲደመር እንዴት እንደሚያምር በጉጉት ሲጠበቅ የነበረውና ይሄን ያክል ከፍታ የተመጣለት ፌመሱ የሃይኪንግ ትሪያል ጀመረ ማለት። ቀይ ገጠር ሽታ ይሄ አለ አይደል? የላሞች ሽታ፣ የበግ ሽታ እሱ ነው የሚመጣው። ሽታው እንትናችሁ ላይ ያያያችሁ እየተጨዋወትን እንሂዳ። አምጧ ጨዋታ እኔ ብቻ ነኝ እንዴ? ገና 4 ሰዓት ነው የምጓዘው። ኖ አምጡ ጨዋታ እንዴ? እንደዚህ የለም። መስቀሉ ሲያምር ከማውንቴኑ ጋር። ትልቁ ጥፋቴ 360 ካሜራዬ ነው በአለመያዜ ነው። በአሁኑ በጣም ብዙ ነገር ቀርጽባት ነበር። በስመ አብ እንዴት ነው የሚያምረው! መድኃኒዓለም እዚህ ጋር ትንሽ ገና ሃይኪንጉ ሳይጀመር ይበላሉ ይጠጣሉ። ገና ሳይጀምሩ በጣም ያሳፍራል፣ ያሳዝናል። በእውነቱ በጣም ነው የምታሳዝኑት። ኦኬ ጀመርን። መንገዱ ቀጫጭን ነው፣ ብዙ ካውሽን ያለው፣ ብዙ ማስጠንቀቂያ ተሰጥቶናል። ምክንያቱም ሉክ ቀጭን ናት፣ በተራራው ጥግ ነው የምትሄዱት። ምን ያህል ሊያስፈራ እንደሚችል እና በጣም ያዳልጣል። ደግሞ ጭቃም ነው፣ ደረጃም አለው። ወይኔ ቪው ግን እኔ እንደሚታየኝ እየታያችሁ ከሆነ የስ ይሄውና ራሱ ቦታ በጣም ብዙ ጊዜ ነው ያየሁት ይሄን ቦታና ያውና እዛ ጋር ሰዎቹ የሚሄዱበት ሄዶ እየመጣው ነው። ይሄ ሁሉ ሰው ለኔ እኮ ነው የሚያስቡት። ሄዶ መጣሁ ያለኔ አይሆንላችሁም ማለት እኔ ካልመራው በቃ እኔ ፊት ካልሆንኩ ምንም በቃ መጣሁ ሄዱ። እኔ ትንሽ ማስታወሻ ለኢንስታግራም ምንም ማስቀረት አለብኝ። እናንተ ደጋግማችሁ ትመጡ ይሆናል። ተራራውን እዩት፣ በረዶ ያለበት ተራራ እንዴት ያምራል! በመድኃኒዓለም አሰብኩት ይሄንን ወደፊት እንግዲህ እግዚአብሔር ፍቃዱ ከሆነ ወደፊት በበረዶ አይ ቲንክ ይሄ ክፍት አይደለም። ያ ለምን በጣም ያዳልጣል። አስቡት እንደዚህ አይነት ተራራ በበረዶ ሲሆን ይዘጉታል ሙሉ በሙሉ። ይሄ በሙሉ ይዘጋል። ስለዚህ መምጣት አይቻልም። ዋው ካሜራ የራሱ ለምንድን የት ነው ይዘኝ የመጣው ዛሬ እያለች ነው በካሜራኛ እያወራች። ኧረ በቃኝ እናንተ ቤተሰብ። አቤት። እሺ ሆን ብላ ቱሪስቶችን ለማፍዘዝ የተሰራች አርቲፊሻል ሀገር ትላል። ኮንስፓይረሲ ስታስወራባት በስማ ቱሪስት ማት ከውሻው ጋር ፎቶ ይነሳል። ይመቸው። እኔም ታነሱኛላችሁ ወይ ዞር ትላላችሁ፣ ሌላ ችግር እንዳይፈጠር። የሀይቁን ቀለምት አሁንማ በድሮን ላሳያችሁ ይህንን ቦታ። ሉክ እንዴት እንደሚያምር ግን አይ ቲንክ ገድበውታል። እዚህ ጋር ማብረር የሚቻልበትን የድሮን እንትን ገድበውታልና ብዙ ማብረር አልቻልኩም። ኤኒዌይስ አይ ቲንክ በጣም ከፍ ያለ ተራራ ላይ ስለሆነ መሰለኝ ከዚህም ከፍ ማለት አትችሉም አይነት። በጣም ፈርቼ ነበር ግን የሚገርማችሁ እንትን አይልም። ላይክ የሆነ ፎቶ እየወሰድን ኔቸር እያያችሁ ምናምን ስለሆነ ከ1 ሰዓት በላይ መጣሁ። እስካሁን ግን ምንም ላይክ 20 ደቂቃ የሄድኩም ያህል አልተሰማኝም። ለምን በጣም እያረፍኩ ነው። እንዲህ አይነት ማረፊያ ቦታዎች አሉ ምናምን በየመሃሉ። በቃ ደግሞ ሌላ ቪው ጌታ ሆይ! ኧረ ስዊዘርላንድ ኧረ ምንድን ነው ታያቸዋላችሁ። ደግሞ ትልልቅ ሰዎች ሃይኪንግ ትሪያል ላይ ሳገኛቸው ይገርመኛል። በጣም ብርቱ ናቸው። በቃ እመቻቸው በመድኃኒዓለም። መቼም እንደኔ ኔቸር የሚወድ የዩቲዩብ ቻናል ቤተሰብ አሁን ኔቸር እየጠገበ ነው ብዬ አስባለሁ። ኧረ ስዊዘርላንድ አይ ዊትነስ ሆነናል። እውነት ታምሪያለሽ። ክረምትሽን እግዚአብሔር ይልሽ እንጂ
በጋሽ አበደ ነው። እኛ ሀገር ግን ብትመጪ ይህን ከአመት አመት ማድረግ ትችላለሽ። እንደዛ አትበይ፣ ስዊዘርላንድ አይደ እንደዛ አትበይ። አንዴ እናሳምረዋለን በመድኃኒዓለም። ወይ ግን ምን አይነት ኑሮ ነው የሚኖሩት አሁን እዚህ ጋር ያሉት? እዛ ጋር ያላችሁ ሰፈር አለ ታያችሁ እንደሆነ እኔ እንጃ፣ ጠቁሯል። ዙም ባረገውም ይጠቁሯል። ሉክ ቤቶች አሉ። በቃ በጣም የራቀ ነው ከከተማ። አስቡት እንዴት ደስ እንደሚል እንደዚህ አይነት ኑሮ አስባችሁታል? በቃ ከከተማው ከግርግሩ ከምኑ ርቃችሁ ስትኖሩ በስማ አበቦቹ ደግሞ ሲያምሩ ቀጥ ያለ ነው። አስቡት በዚህ ገደል ነው ቁልቁለት፣ በዚህ ገደል ነው ቁልቁለት። እኛ ጫፉ ላይ ነው እየሄድን ያለ ነው። በቃ ተራራውን ጫፍ ይዘን እንዴት እንደሚያምር ሎክ። እንግዲህ 1 ሰዓት ከ40 ሆነኝ ከጀመርኩ። በመድኃኒዓለም የማይለያል ያቺው ሀይቅ ናት ግን። እሺ እዚህ ጋር ፎቶ ባነሳም ችግር የለውም። በቂ ለአመት የሚፖስት ፎቶ ይዘናል። ለአመት ኢንስታግራሙን የምንሞላበት ፎቶ ይዘናል። ስለዚህ ችግር የለውም። ስዊዘርላንድ ወይዘሮ እኮ እንደ በቃ አታውቁትም። የሆነ ሎተሪ በሉት እንዲህ አንዴ ዳመና ወርዶ በቃ ዛሬ ዘነበ ስትሉ ተቀይሮ ፀሐይ ይመጣል። ዛሬ ፀሐይ ነው አሪፍ አክቲቪቲ ይኖረኛል ስትሉ ነገ መልሶ ጌታ ሆይ እንዴት ያምራል። ቪወርዝ ያደርጋል። ደከመኝ ቆምኩ። እንኳን ላይ ያሉት መጥተው እንዲያልፉኝ አልፈቅድም። ውይ ተመስገን አለቀ። በነገራችን ላይ ወደ ከፍታውን ጨረስን ስትሉ ወደ ከፍታ መድኃኒዓለም ዋው ሀይቁ የበለጠ እየተጋለጠ መጣ። እንዴት ያምራል በጌታስ። ደግሞ ቁልቁለት ደግሞ እንደገና እግዚአብሔር ይመስገን። የምር የእግዚአብሔር ስራ ግን እውነት በቃ የእጆቹ ስራ የእግዚአብሔር የቃሉ ስራ ስባችሁታል። ሁሉ በቃል ነው የጸናው። በቃል የጸና ሰማይና ምድር እንዴት ውብ ነው ምድሩ። እግዚአብሔር የተመስገን። አመሰግናለን፣ በብዙ አመሰግናለን። በስመ አብ እንዲህ እያሳሳቁ ኪሊማንጃሮን ራሱ ያወጧችሁ መውጣታችሁ አይቀር። እግሬ መንቀጥቀጥ ጀመረ። ቀጥ ያለ እኮ ቢሆን ችግር የለውም። ቁልቁለቱ እግሬን ማንቀጥቀጥ ጀመረኝ። አይ ቲንክ እዛ ጋር ማረፍ አለብኝ። አሁን 2 ሰዓት ከ10 ሆነኝ። እንግዲህ 2 ሰዓት ከ10 በእነሱ ግምገማ አስቡት። ስንነሳ 2 ሰዓት ይፈጃል ያሉት ትሪያል ነው። እኔ 4 ሰዓት ሊፈጅብኝ ይችላል ብያችሁ ነበረ። ላልኩትም 2 ሰዓት ከ10 ተጓዝኩኝ። እዩት ቪው ወርዝ ያደርጋል። ወዶ አይደለም ሰው መደገፊያውን ይዞ የሚሄደው። እሬ መድኃኒዓለም ያለ እንደዚህ ይቻላል እንዴ? ያለው ማን ነው? እንዲህ ሰውን በኔቸር አፍዝዞ ስንት ሰዓት እንደተጓዘ እንኳን እስኪጠፋበት ማድረግ ይቻላል እንዴ? ከቀለም ግን በቃ አረንጓዴ ቀን ይውጣለት። የአይን ምግብ እኮ የአይን ምግብ። ተራሮቹን ያቸው እነዛ ስቲል በረዶ ያለባቸው ተራሮች ሲያቀርባቸው ካልፈዘዙ በጣም ነው የሚያምሩት። አይ ዊትነስ ነን እጅግ በጣም ነው የሚያምረው። ገና እዛ ተራራ ላይ እንደምንደርስ እናስበው ተስፋ ቆረጠን። እሺ ምንድን ነው ያለው እዚህ ላይ? ሰፈሩን ታች እኮ ነው ያለው። ሉክ ሰፈሩን ታች ያለ ሰፈር፣ የሚገርም ሰፈር። እንግዲህ ገጠር መሆኑ ነው በእነሱ። ኧረ በቃኝ፣ ወድቄ ነበር። ካሜራ የራሱ አለመቀንጠሱ። ኧረ በቃኝ እናንተ። ወይኔ ካሜራ ይመታት፣ ስወድቅ ካሜራው መታብኝ። ራስሽን እያስተካከልሽ አክስቴ፣ ያለ አንቺ እኮ አይሆንም። አይ ቲንክ ተስተካከለች። መጥፎ ማዳለጥን ያዳለጠኝ የምር። ወይኔ በቃ ከሄድኩት መንገድ ሁሉ እስከዛሬ አደገኛውን አሁን ሊሄድ ነው። በመድኃኒዓለም ሪሊ ይሄንን ለመምጣት ያሰበ ሰው ካለ 6 ጊዜ ማሰብ አለበት። ኦ ማይ ጋድ። እሺ ዋው እዚህ ጋር ትንሽ ረፍት ማድረግ አለብን። እዛች ከሄጄ ልቀመጥና ለረፍት ላርግ። ገና እኮ ነው። ገና በዚህ ጫፍ አድርገን ላይ ነው የምንሄደው። ኧረ በስመ አብ። ወይ ይህ ሀይቅ ደግሞ አይፋታንም እንዴ? አይ ቲንክ በዚህ ጋር ሄጄ እዛ ጋር እራሱ መሆን እችላለሁ። ኧረ በስመ አብ። አሮን ነው እንዴት እንደምጨርሰው አላውቅም፣ ግን ደግሞ መመለስም አልችል። ከመመለስ ነው የሚሻለው። ሃይኪንግ ክፉ ፓርቱ ይሄ ነው። በሞራል ትመጡና ጉድ ትሆናላችሁ። ኔቸሩ በቃ ያታልላል፣ አይገልጽም። በመድኃኒዓለም ባክ ቱ ሪያሊቲ ብሏል። የሆነ ስቆም ታውቃላችሁ ግሪን እንትን ይላል። አብዛኛው ደረጃ ስለሆነ ይሄኛው ሃይኪንግ እንትን አይደለም፣ ሌሎቹ አይደለም። በቃ ይሄ ወይ ዳገት መውጣት ምናምን ብቻ አይደል፣ ደረጃ ስለሆነ በጣም ነው የሚያመው። እግሬ ያንቀጠቅጣል። ይሆናል ቻይና ውስጥ ትልቅ ደረጃ አይታችሁታል። እግራቸው እንዲህ ሼክ የሚያደርገው በቃ እንደዛ የተካበደ ባይሆንም ግን እግራቸው ይንቀጠቀጣል። በቃ ኦኬ ተጀመረ ደግሞ እንግዲህ። በስማ ወዲህ ገደል እዩት ልክ ይሄኛው ተው አይታይም። ሌላ ከገደልም ገደል እኮ ያ ይታያል። ኤኒዌይስ ጉዟችንን ጀምረናል። ወይ በጌታ ስም ኦኬ። ገና ሳልጀምር ነው እንደማለከልከው በመድኃኒዓለም። እነሱ 2 ሰዓት ብለው እኔ 4 ሰዓት ብዬ ለራሴ ግምት ሰጥቼ የጀመርኩት ይኸው ብሄድ የማያልቅ
ጌታ ሆይ እዛ ጋር እየቀረጸችኝ ነው። እሷ ደግሞ እኔ አላውቅም አሉ እንግዲህ አንድ ኢንስታግራም ላይ ሊው ህፃናቱ እኔ እዚህ እንገላወሳለሁ እነሱ ሉክ የልማድ ውጤት ነው የሚባለው እዚህ ጋር እኔ ለመውጣት እዚህ ስንት እቆጥራለሁ እነሱ እየተንቀዠቀዡ ይመጣሉ። በነገራችን ላይ በፊት እኛ ሰፈር ትልቅ ተራራ አለ። ዛሬ እንደውም ቤተክርስቲያን ተሰርቶበታል በቅርብ ዓመት ውስጥ። በቃ ከጓደኞቼ ጋር እንሆንና ተሰብስበን ቅዳሜና እሁድ የለንም ሰፈራችን ላይ አሁን የሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ተተክሎበት የሚያምር ደብረ ቀርሜሎስ የሚባል ተራራ ሆኗል። በጣም የሚያምር ተራራ ነበረ። እዛ ተራራ ላይ ቅዳሜና እሁድ እንወጣ ነበር እና አጋምበላለን ቀጋምበላለን። በቃ የሚገርም ጊዜ ነበር እናሳልፈው። ግን እኔ ሃይኪንግ እንደዚህ ሁሉም ሀገር ያለ አይመስልንም። ያው ልጅ ሆነን እኮ አላር ይሄ በቃ እኛ ጋር ብቻ ያለ ይመስለኛል። ኢቭን እኛ ሰፈር ብቻ ከኛ ሰፈር ውጪ እንደዛ የሚያምር ተራራ ያለ አይመስለንም። አጋቀጋ ያለ አይመስለንም። ከነስሙ እንደው ቤተክርስቲያኑ ካለበት ማዶ ደግሞ የቴሌው ተራራ የምንለው አለ። ትልልቅ የቴሌ ታወር የነበረበት ሆፕፉሊ ሰፈሬን አሁን ሄጄ ያሳያቸዋለሁ በቅርቡ እና በዛ ሳቢያ ሁሌ ነው የምንለጠለጠው። በተለይ እንዋኝ ነበር ጫካ ሄደ። በቃ ስንዋኝ ከተገኘን እሱ ስቅላል እግሬ ተንቀጠቀጠ። ገና እኮ ምን ሄዱ እዛ ማዶ እኮ እዚህ ጋር ማረፍ አለብኝ። ይሄ የማይሆን ነገርማ አታውሩ። በቃ ሰው ሁሉ እያረፈ ነው እኔም ልረፍ። ክሬዚ የሆነ ቪው ነው ያለው በመድኃኒዓለም። ይሄማ በድሮን ነው መያዝ ያለበት። ከተቀመጥን አይቀር ድሮን እናብረር። ኔቸር ደግሞ እኔ በድሮኑ ላይቱ ራሱ በጣም ነው የሚያምር። ኦኬ ኢትስ ባክ ቱ ሪያሊቲ። አሁን ፀሐዩ ከኋላ ስለሆነ እኔ ራሴን ማሳየት አልችልም፣ ጨልማል። ሰው ወደዛ ያምራል። እዚህ ደግሞ ዛፎች ሁሉ ይለያሉ። በቃ ጽዱ ምናምን። ሰው ተራራ ላይ እንደዚህ የሚያምር መንገድ ሰርቶ ተፈጥሮን ለማየት በሚያመች መልኩ ሀገራት እንደዚህ አበጃጅተው ሰዎች እንዲሄዱ የሚያደርጉ አይመስለኝም ነበር ቱ ቢ ኦነስት። እና አሁን ላይ በቃ በጣም እንደውም አደገኛ ነው ሲባል መሞከር ደስ ይለኛል። እና አስቡት አሁን በዚህ ገደል ነው ግን በጣም ነው በቃ ወርዝ የሚያደርገው ቪው። ላሞቹን የምትሰሟቸው ደውላቸው ነው ጋሲንኮሻኮሽ ምናምን ነው የምትሰሙት። ደግነቱ አንመለስም እንጂ የከፋ ጥፋት ነበር የሚደርሰው ብንመለስ። ይሄ ደግሞ እንዴት ነው የሚያምረው ድንጋዩ ምናምን ኦልዌይስ አዲስ ቪው። እንግዲህ በጣም ብዙ ሃይኪንግ የምትወዱ ተመልካቾቼ በሀገር ውስጥም ከሀገር ውጭም እንዳላችሁ አውቃለሁና ኢቭን ኢትዮጵያ ውስጥም እኮ አሉ የሃይኪንግ ካምፓኒዎችም አሉ ምናምን ያዘጋጃሉ። እና እስቲ የትኛውን ሃይኪንግ ኔክስት እንሞክረው? ከሀገር ውስጥ አንድ ከውጭ አንድ እስቲ ኮሜንት ላይ ጻፉልኝና በህብረት ሆነን እንሞክራለን። ከሀገር ውስጥ አንድ ከሀገር ውጭ አንድ ጻፉልኝ ኮሜንት ላይ። አሬ መቼው ግን የስዊዘርላንድ መንግስት ይጨብጨው ነው የሚመጣው። ቢሞቅሽ ወይ በቁምጣ ይመጣል። አሁን እኮ አይሞቅም። ወይዘሩ 3 ዲግሪ ሴልሺየስ ነው። ግን ከዚህ ቦዶ በቲሸርት ይመጣሉ። ተፈጥሮን ስትለምዱት እኮ እንደዛ ኖርዌይ ያሳይቻቸው የለ በረዶ ላይ ምናምን ልጆቻቸውን እንደሚያስተኝ ዋት። ይሄም ማየት አለባችሁ። ያዞራል ራሱ ተውት። በዚህ እኮ ገደል አይባልም። ይሄ እንጦሮጦስ ነው የሚባለው። ሲናት ገደል ቢያንስ ይታያል። መውደቂያቸውን ታዩታለ። ይሄ እንጦሮጦስ ነው። ገና እኮ የት እንደምንሄድ ላዩት። ገና እዛ ላይ እንወጣለን። ከዛ ደግሞ ገና ይቀጥላል። በመድኃኒዓለም እሺ። ደግሞ ሮድ ሳይድ ሚሞሪያል የሚሉት ነገር አለ። ብዙ ጊዜ እንደዚህ አይነት የሆነ ማስታወሻ የሚተክሉት አበባ ምናምን የሚያደርጉት ሰው የወደቀበት ወይ የሞተበት ወይ አደጋ የተከሰተበት ቦታ ነው እና ምናልባት እዚህ ጋር ይሄ ሰውዬ ሩዲ ነው ምናምን የሚባለው ሰውዬ እዚህ ጋር አደጋ ደርሶበት ወይ ወድቆ የሞተበት ወይ አንሸራቶት ምናምን ይሆናል እና የሆነ ማስታወሻ ነገር ነው። ያሳዝናል በጣም። እግዚአብሔር ከድንገተኛ አደጋ ይጠብቃችሁ፣ ይጠብቀን። እግሬ ሁሉ ተሳሰረ። ገና ትደርሳላችሁ ብላችሁ አይደል እንዴ ትኬት ቆርጠን የመጣ ነው። ይሄ ነገር እንደዚህ ነው እንዴ? እንደዚህ የለበትም ተባብለን መተን ሽማግሌዎች ሁሉ ቀደሙኝ እኮ ምስኪን። ወይ ኢትስ ላይፍ ብሮ። ሁሌ ቁልቁለት የለም፣ ሁሌ ቤስት ቪው የለም። ሃይኪንግ ህይወት ነው። ሰምታይምስ ቁልቁለት ነው፣ የሚገርም ቪው ታያለ፣ የሚገርም ነገር ታያለ። ሰምታይምስ ዳገት ነው፣ መውጣት አይደለም ስታየው ደክማል። ሀይቁ ምኑ ተደበቀው፣ በቃ ሁሉ ነገር ይደበቅባል። ኢትስ ላይፍ። ሃይኪንጉ ባህሪን ቀይሮ አነቃቂ ንግግር ሁሉ ተናጋሪ ያደረገኝ እኮ። አነቃቀው እንዴ ነቃቅቼ ይሆናል። እሺ እንዴት ነው የሚሄደው? በዚህ ነው የሚሄደው። አዎ ታቸው ናስ
አሁን አይቁም መጣ ድጋሚ ሌላ ሳይድ መጣ። አቤት አቤት አቤት! እናንተ እኮ ተቆራርጦ ነው የምታዩት፣ ኤዲት ተደርጎ እኮ ነው የምታዩት። ማለት ሁሉንም ፕሮሰስ አትሄዱትም እና እድለኞች ናችሁ። ኧረ ደስ ይላል ግን በስማ ሃይኪንግ ተለይ እንደዚህ ፈታኝ ነገር ስትሄዱት አይደለም ልክ ስትጨርሱት ነው ደስ የሚለው። ልክ ሄዳችሁ ልክ ስትጨርሱት በቃ እንዴት እንደሚያስደስት በአደገኛ ሁኔታ ውስጥ ማለፍ፣ ተራራውን ጥግ ጥጉን መሄድ። የሆነ ግን ምግብ መያዝ ነበረብኝ ትላለህ ራብ ሲያደርግ። እግሬ ተዉት፣ እግሬ አያናግረኝም። ልክ አሁን ለፊናቴ ልጇን እኮ አዝላ ነው መችሽ ልጇን አዝላ እኮ ይህንን አደገኛ ሃይኪንግ የምትሄዱ። ኧረ ፈረንጅ ግን ልጇን አዝላ እኮ ነው የምትሄዱ። ይህን አደገኛ ሃይኪንግ ገሬ መቻት በመድኃኔዓለም እግዚአብሔርን ይመቻት። ደግሞ ፍጥነቷ ቀደመችኝ እኮ ሁሉትን ብላ አይፈጥንም እንዲህ አይነት ብላ ነው የቀደመች። ሉክ ጩጭው ተኝቷል ጀርባዋ ላይ። ይህን ጉድማ ላይም ብሎ ይሄ በቃ ሲያድግ ራሱ እንዲህ አይነት አድቬንቸር እንትን እንደሚል አሰብኩት። ሉክ ማይ ጉድነስ በጣም ነው የሚያምረው። ተስፋ በራልኝ ጭላንጭል። ግን እስቲል ሩቅ ነው። ደረስን። ወደ መኪናችን የሚወስደን ኬብል ካር እዛ ላይ ነው። ደረስን። ወይ ደረስን። ገና እኮ ገና እንዲህ ተጉዘን ገና በዛ ላይ ወጥተን ምናምን የምንሄዱ በመድኃኒዓለም። ወይ በጣም ይበርድ ጀመር። ደግሞ አንዳንዴ ግን የምታዩትን ሁሉ አትመኑ የሚባሉ እውነት ነው። ማርያም ጠራራ ፀሐይ እኮ ነው። ግን እንዴት እንደሚበርድ አይዲያው የላችሁ። ይበርዳል። እሺ ቴንሽን ይላል። ቴንሽን። እሺ ከዚህ በኋላ ያለው መንገድ ትንሽ አደገኛ ነው። ኧረ በስመ አብ መቼኝ። ለምንድን ነው በዚህ ቪዲዮ ፊትህን በብዛት ያላሳየኸው? ምን ያህል እንደፈራው ምን ያህል እንደጸለይኩ ለማየት። ይህ ደግሞ ተቃራኒ። በዚህ መደገፊያ የለውም። እዚህ ጋር ብረቱን እንድትይዙ ይዛችሁ እንድትሄዱ ብረት አለው። ታያላችሁ። ኧረ ጌታ ሆይ ይህ ሀይቅ አይፈታንም። ሀይቁን ዳርዳሩን ነው ማለት ነው እየሄድን ያለ ነው። እስቲ ይህን ቪዲዮ እያያችሁ ያላችሁ ይህን ሃይኪንግ ትራያል የሄዳችሁ ስዊዘርላንድ ውስጥ የምትኖሩ ወይም ይህን ሃይኪንግ ትራያል የሞከራችሁት ጌታ ሆይ ይህን የጨረስኩለት ይሰማኝ ስሜት በጌታ ስም እያየ ነው እኮ ነው መድረሻው። ስንደርስ ይጠጋል እንዲህ የሆነ በቃ ደረስ ነው። ተራራውን እንዲዞረ ልክ ስዞር ይርቃል። ቀደም ማዶ ነበር፣ አሁንም ማዶ ነው። ተው እንጂ እንዲህ አይነት ጨዋታ። ልጇን ያዘለችው ሴትዮ የት እንደደረሰች ሉክ ሰርሰል ትራመደዋለች ነው የምልህ። መቻት ወይኔ በቃ እንደጠረጠርኩት ነው። እዛ ነው የምንሄደው። ገኔን ተራራ ወርደን ያንን ተራራ ወጥተን እሺ፣ ማን ነው የሚያስታርቀኝ ከእግሬ? እግሬ አሁን አያናግረኝም። እግሬ ጫማዬ ዞሮ አያየኝ። ጫማዬ ተውት። እዚህ በኋላ በባዶ እግሬ ነው የሚሄደው። ችግር የለውም። ጫማ ዞሮ አያየኝ። ከእግሬ የሚያስታርቀኝ ማን ነው? እሱ ነው አብሮኝ የተፈጠረው። ይህን አለማንሳት ይከብዳል እንዴ። ይሄ ማየት አለባችሁ። ሉክ ይህ ሀይቅ ይከተለናል እንደ ጦስ ዶሮ። አብዛኞቹ ጥንድ ናቸው። ልጇን ያዘለችው እንኳን ከልጇ ጋር ታወራለች። ባያናገራትም ገና ፈልፈላ። ለዛ ነው አቴንሽን ያሉት። እቺ ቀልድ ማታቅ መንገድ ናት። ስለዚህ ስልካችንን በሌላ እጅ ይዘን እንዲያያዝን ብንሄድ ይመረጣል። ዋና የረሳሁት ማን ነው ከጉልበቴስ የሚያስታርቀኝ? ማን ነው የሚያነጋግረን? እሬ መድኃኒዓለም ያለ እዛ የደረሱ ምንኛ የታደሉ ናቸው። ኦ ማይ ጋድ። እርግጠኛ ነኝ እንደዚህ አይነት ረጅም የሃይኪንግ ቪዲዮ መጀመሪያ ሌላኛ የሰራሁት ኢትዮጵያ ውስጥ ይመስለኛል ነው ይኖራል። እንዴ እንደዚህማ አይቻልም። ይሄ እኮ ምንም መያዣ የለውም እንዴ! እንደዚህ ይቻላል እንዴ? እንደዚህ አሁን ከዚህ ጋር እሺ መመለስ ብፈልግ እስቲ እናሳብልቶ ፍርሃቴን ለመሸወድ ሌላ ነገር ማሰብ አልችልም። አምጣ ሀሳብ ቻጂቢቲ ልጠይቀው። እንዲህ ሃይኪንግ ላይ ነኝ ምን ላስብ? ወይኔ ገና ምን ወርዶ ነው ገና ይሄን ተራራ ወርደን ያንን ጠብደል ተራራ እንውጠዋለን። ገና መቼው ሰው ግን ግፈኛ ደግሞ እኮ ቲፑን የሸወዴ። ስለዚህ ሃይኪንግ ቲፑን የሚሰጡት ሰዎች በጣም ይሄ በቃ ሃይኪንግ ረጅም ጊዜ ያደረጉ ምናምን ሰዎች ናቸውና ከዛ በኋላ እንደዚህ ከሄዳችሁ በኋላ ትንሽ አስቸጋሪ የምትባል መንገድ አለች ምናምን። ከዚህ በኋላ በዩቲዩብ ቲፕ አይቻላም። ይሄ ነው ትንሽ ትርጉሙ ተቀየረ በስዊዘርላንድኛ። ይሁት እስቲ ደግሞ ኳላ ያለችው ልቀድመኝ ትፈልጋለች። ነይ ለፊ ማን ያዘሽ? ምንኛ ነው የሚያወራው እያሉኝ እኮ ነው። ምንኛ ነው የሚያወራው ይሉኛል።
እዩት፣ ገና የምንወርደውን ቁልቁለት እዩት። እርዝመቱ ካልሆነ ግን ከዚህ ከፍ ሃይኪንግ ይኖራል ብዬ አላቅም። ማለት አላስብም ይኖራል ብዬ ማለት እርዝመቱ ሊሆን ይችላል የሚጨምረው እንጂ የ4 ሰዓትና 3 ሰዓት 2 ሰዓት ይህንን ተራራ መጓዝ ከባድ ነው። ምናልባት እርዝመቱ ሊሆን ይችላል። ይሄን ከሄድኩ ምንም ነገር መሄድ ይችላል። ዛሬ ድፍረቴንም እኔንም ነው የተፈታተንኩት። በኢየሱስ በጌታ ስም። ለምንድን ነው ግን ኔጌቲቭ ነገር የምናስበው? የሆነ ቪውን አይተን ዋው ማለት ይቻላል። ለምንድን ነው ግን የመጀመሪያ ወሬያችን ኔጌቲቭ ነገር ነው? ብዙ ጊዜ ከዚህ ላይ ሰው ቢወርቅ ግን ይተርፋል ምናምን ነው የምንባባለው። ድልድይ ኦኬ። እዚህ ጋር ደግሞ ብረት አጋድመዋል። እሺ ይህንንም ጨረስን። ቀጥሏል። በቃ በኤቭሪዌር ይሄ ላሞቹ ላይ የሚታሰረው ደወል እሱ ነው የሚሰማችሁ። ማአት ላም እዚያም ስደውል ትሰማላችሁ። ገና እየሄዱት ያሉ አሉ። ደግሞ ከዚህ ነው የጀመሩት። ከመጨረሻው የጀመሩት ደግሞ ያቸው ገና ዜር ይሆናችሁ ዜር ይሆናችሁ። ይሄ ደግሞ ውሃ አለው ታዩታላችሁ። እሱ ሜቢ ሊያዳልጥ ይችላል። ቢከፍ ፈርጣ ነበር ሴትዮ እዚህ ጋር ነበር ያዳለጣት። ስለዚህ እንደዚህ ያልተነጋገርንም ስንጀምር እንደዚህ ያለው አላላችሁንም? ወይኔ ሁለተኛ የዩቲዩብ ነገር እንዳታምኑ። ላይክ ትንሽ ወጣ ገባለሁ ካሏችሁ በቃ መቀመቅ ነው ማለት ነው ዩቲዩብ ላይ የምታዩት ቲፕ። በተለይ ደግሞ ይሄ በሙያቸው ፕሮፌሽናል የሆኑ ሰዎች የሚያዩት በራሳቸው አንግል ነው። ስለዚህ ለማታውቁት ይህን ሃይኪንግ ትሪያል ትንሽ ቲፕ ልስጣችሁ ምናምን ብለው ጀምረው ሰቆቃውን አቃሉ ይነግሯችኋል። ከዛ መግቢያ ነው የሚጠፋችሁ። ቸለስ ሊያልፈኝ ፈልጓል ማለፍ ወንድሜ እለፉ። እኔ ብዙ አሳባለኝ። ገና እድሜ ገና ነው። ገና ብዙ ያልደረስኩበት ቦታ አለ። ገና ያላየሁት ዓለም አለ። እለፉ እናንተ። ላጥ ሲሉ እኮ በቃ ገደል ጫፍ ያለን እንኳን መስሎ ይመቻቸው። አቡ አሁን እኔ ሰብስክራይብ አይገባኝም ትላል። ይህን ጋራ ነው የምንወጣው። ወይኔ ለእናንተ እኮ አይታያችሁም። ምንድን ነው የሚሽከረከር ነገር? እዚያ ሽጌት ነው በር። ኧረ በቃኝ እናንተ። እንደዚህ ይቻላል እንዴ? ተራራው ግን ሲያምር ገና ልንወጣው ነው። ወይኔ ላይ የደረሱት አይቻልም። በኤአይ እኔን ላይ ማድረግ በኤአይ ላይ ብታደርጉኝ ምናለ የሆነ ፕሮምፕት ጽፋችሁ። ወይኔ እዚህ ተራራ ላይ ቢያንስ 2 ወይ ምናምን አርፋለሁ። መጣ ይምጣ ገና ነው ሰዓቴ። አቤት የምተኛው እንቅልፍ ዛሬ። አቤት የምተኛው እንቅልፍ። ሽንት ቤት ነው በሉን። ይሄ ሽንታችን መጥቷል። ምንድን ነው እንዳያጭበረብሩ እንደውም። እሺ ጋር የሆነ ሲምፕል ጌታ አለች። እሺ ለፋት አለፍናት። ምንድነች? በረት ነው ሽንት ቤትም አይደለም። እሺ ከብቶች አሉ በቅርብ ርቀት። ምንድነው የሚለው? ሉክ 50 ሚኒት ይቀራቸዋል እኮ ነው የሚለው። ደግሞ እንደገና 50 ደቂቃ ማለት እኔ 2 ሰዓት ይፈጅብኛል ማለት ነው። 50 ደቂቃ ነው። እኔ እጥፍ አድርጌ ነው የማስበው ሁሌ ማክሲመሙን ማለት ነው። ጌታ ሆይ ተው፣ ያዘፈልክ ነው። ተው ይሄን ከበሮ ያለው እሱ ባለው እግሬን ወይኔ ሸዋሸዋን የተሰራሁት እግዚአብሔርን እንደዚህ መሆኑን አልነገራችሁ። እግዚአብሔርን ይሄ ሊትራሊ ምን ይባላል? ልክ ሊነጋ ሲል ይጨልማል የሚባለው አለ። በቃ ሊትራሊ በቃ ከላይ ሆነን አሁን እዚህኛው ማውንቴን ላይ ያለን ጫፍ ላይ ነበርን። ላይ ያለን እንትኑ ይታያል። ዚ ፕሌኑ መጀመሪያው ይታያል፣ መጨረሻው ማለት ነው። እዚህ ትራያለን በቃ ተመስገን ደረስኩኝ ብዬ እግዚአብሔር እንደዚህ አልመሰለኝ። ይሄ ራሱ ቀጥ ያለ ነው። እውነት ትክክል ነው እሱ አባባል። በቃ ይሄ ሊነጋ ሲል አሁን እዚህ ተራራ አናቱ ላይ በጀርባው ገና ነገሩ እሱንም ሳንደርስበት መናገር አልችልም። ምክንያቱም ገና ስንወጣ ሌላ ተራራ ሁሉ ሰርፕራይዝ ሊያደርገን ይችላል። ግን ሊነጋ ሲል ይጨልማል ነው በቃ አየነውና ወይ ደረስኩ ምናምን ብዬ ሳልጨርስ እዩት እንዴት ቀጥ ያለ ተራራ ነው በመድኃኔዓለም ስም። እሺ ወይኔ ብሏል ያለች ቲክቶክ ላይ የሚስቀው ልጅ አለ ብሎ የሚለው እንደዛ ነው። መሳቂያ ማረግ ጌታ ሆይ ወይ ምንድን ነኝ? ማነኝ እኔ? ወይኔ ደግሞ ሊያሳጡኝ እኮ ነው ፈልፈሎቹ ጩጮቹ ማሚ ምናምን እያሉ እነሱ በቃ ላጥላት ነው የሚወጡት። ይመቻችሁ። ምን ሀሳብ አለባችሁ? ኧረ በስመ አብ መድረስ አለብን፣ መጨረስ አለብን። ምንም ጥያቄ ማዛባዛም የሌለው ነገር። ኧረ ጀለስ ዩቲዩበር ነች መሰለኝ እንደኔ ያልያዘው ካሜራ የለም።
እስቲ በኤአይ ይቻል ይሆን እንዴ? የሆነ ላይክ የሆነ ፕሮምፕት ጽፎ ላይ መሆን ይቻላል እንዴ? ኤአይ ምንም ያረጋል ሲሉን አልነበር እንዴ? ምንም ውስጥ ገባላችሁ ምንም ነገር የምትፈልጉትን ትፈጥራላችሁ ሲሉ ነበር ኤአይ ላይ። ጌታዬ ተው ተመስገን። ያጉረመረምኩም ቢሆን እየወጣት ነው። አያችሁ ቅድም በረት ያልኳችሁ እዛ ጋር ቀረች። እናንተ እልፍ ማለት ብቻ እልፍ ሄድ ስትሉ ከኋላ ከላይ ስታዩት የነበረው እላዩ ላይ ደግሞ ተቀመጣላችሁ። ትንሽ ሞቲቬሽናል ንግግር አረኩ፣ ራሴን አነቃቃሁ፣ ሌላ በር ከፈትኩ። በቃ አሁን እዚህ ጋር ከመቅረት በላይ የሚያነቃኝ ማን ነው? እዚያው ላላ ተራራ ላይ ስትቀር ማንም እንደማያወጣ ሲገባ ትነቃለህ። ጀለስ በውሻው እየተጎተተ ይሄዳል። ወይኔ እነሱም እንደኔ እያሉ የሆንታቸውን እያጉረመረሙ ወጣሁት እኮ። አሬ መቼ እንደዚህም አለው ደግሞ እንደገና እኔን ምስኪኑን ማን ያስታውሰኝ? ወይኔ ምን ትደግመዋለህ ወይ? እደግመው ቱ ቢ ኦነስት ይሄን ትሪያል አልደግመው። ስዊዘርላንድ በኖር በወር አንዴ ወይ በሁለት ወር አንዴ አድርገው ይሆናል። አሁን ግን ሌሎች እሞክራለሁ። ሌሎች በጣም ብዙ ፌመስ የሆኑ ሃይኪንግ ትሪያሎች አሉ። እኛም ሀገር ያሉትን ደግሞ በደንብ ለኢንተርናሽናል ኮሚኒቲ የሚሆን ጸዳ ያለ ቪዲዮ እኛ ሀገር ያሉትን ሃይኪንጎች፣ የቱሪዝም መዳረሻዎች በደንብ በእንግሊዝኛ ቆንጆ ያደረግን እንሰራቸዋል። ከዚህ በላይ አልቻልኩም መሄድ። ትንሽ ልቀመጥ እና ላስብበት። ወርዝ ያደርጋሉ የሚለውን ማለት ከዚህ በኋላ ባንሄድ የሚለውን ላስብበት። ቆንጭ እንደዚህ አልነበረም የተነጋገርነው። ያየሁት ቪዲዮ ላይ እንደዚህ አልነበረበትም። ትንሽ ብላ ነው ያቃለለችው። ኮሜንት ላይ ገብቼ ነው የምጽፍላት ያቺ ስዊዘርላንዳዊ። ቦርሳው ደግሞ ክብደቱ መዓት ነገር ስላለው ሁሉም ትውልድ ወገቡን ይዞ ነው የሚሄደው። ወይኔ ጅማ ታስፈራለች፣ በመድኃኒዓለም ታስፈራለች። ግን ኦኬ ብረትም ስላደረጉ እየያዝ እንሄዳለን። ጀለስ ውሻውን አቅፎ ምናምን ተመስገን ደረስን መሰለኝ። የሆነ ጌታ አየሁኝ። እነኝህ ተስፋ ቆርጦ ነው ወይ እንደ አሮጌ ገለባጭ መኪና በየዳገቱ እያልኩ ወይኔ። አያችሁ ቅድም ይህ በረት ነው ምንድን ነው ሽንት ቤት ነው ያልኩት ቤት ሱስሮኝ ዳገቱን ሳማረረው ነበር። አሁን ዳገቱን ወጥቼ ወደዚህም ወደ ጫፉ እየደረስኩ ነው። ኮምፕሊትሊ ጠፋ፣ የምር ጠፋ፣ አይታይም። አሁን ወደ ታች ብታዩ ቤቱ ራሱ አይታይም። በቃ ተከለለ። ወጣሁት። የሆነ በቃ የተከዛችሁበትን የሆነ ጊዜ አላልፈውም አልወጣውም ያላችሁትን ነገር የተከዛችሁበት ቦታ እስከማይታያችሁ ድረስ ትካዜያችሁ ይጠፋል። ያዘናችሁበት ቦታው እንኳን ትዝ እስካይላችሁ ድረስ ሀዘናችሁ ብን ብሎ ከእናንተ ይጠፋል። መጓዝ ብቻ ነው ያለው አማራጭ። ባይዘው ጉዞ የምወድበት አንዱ ምክንያት ይሄ ነው። ህይወት ጉዞ ነው። ቢደክምም መሄድ አለብህ። ማቋረጥ ሽንፈት ነው። ኢማጂን አሁን እዚህ ባቋረጥ ማንን እጎዳለሁ? ራሴ ይመሻል፣ እንስሳ ሊኖር ይችላል ምናምን፣ ራሴን ነው የምጎዳው። ማንንም አልጎዳም። ቦታችሁን ብታቋርጡ ተስፋ ብትቆርጡ ምን ብትሉ የምትጎዱት ራሳችሁ ነው። ዓለም ላይ ምንም ነገር አይፈጠርም። እናንተ ተስፋ ቆረጣችሁ፣ እናንተ ራሳችሁን አጠፋችሁ፣ እናንተ ከመንገድ ወጣችሁ፣ ምንም ዓለም ላይ የሚፈጠር ነገር የለም። ብትሞቱ ምን ይፈጠራል? ምን ራሳችሁን ብታጠፉ ምን ይፈጠራል? ምን የሆነ ተስፋ ቆርጣችሁ አዝናችሁ ራሴን ገላለሁ ብላችሁ ራሳችሁን ብትገሉ ምን ይፈጠራል? ምንም። ትሞታላችሁ። ሰዎች ይሰበሰባሉ እንደውቅናችሁ ብዙ ወይ ጥቂት ትቀበራላችሁ። ለቀብራችሁ ለሀዘናችሁ በተደኮነው ድንኳን ውስጥ ሰዎች ካርታ መጫወት ይጀምራሉ። ከዛ በኋላ ጥቂት ሰዎች ደግሞ ሀዘኑ በጣም ይጎዳቸዋል። ከጥቂት ጊዜ በኋላ እነሱም ይረሷቸዋል። ግድግዳ ላይ ፎቶአችሁ ይቀራል። የትኛው ያየሳቃችሁ የተነሳችሁት። ከዛ 40-80 እየተባለ ትታሰባላችሁ እንጂ ምንም ነገር አይፈጠርም። ህይወት ይቀጥላል። ማንም በመሞቱ ዓለምን ያንቀጠቀጡ መሪዎችና ገዢዎች ሞተው ዓለም ላይ ምንም አልተፈጠረም። ከሆነ ዓመታት በኋላ እንደውም ማንም አያስታውሳችሁ። ታላቅ ስራ ከሰራችሁ ወይ ሙዚየም ውስጥ ወይ በሆኑ ሰዎች ትታሰባላችሁ። ሰው ውጭ ምንም አይፈጠርም። ስለዚህ ኑሩ፣ ሞክሩ፣ ስሩ፣ ተጓዙ፣ አድርጉ። እናንተና የምትወዷቸው ብትሞቱ ሊጎዱ የሚችሉ ሰዎችን ሊያዝኑ የሚችሉ ሰዎችን አብራችሁ ሆናችሁ ጉዟችሁን ቀጥሉ ከነርሱ ጋር። አይመስላችሁም እንጂ የምታጎሉት ቤት ይኖራል፣ የምታጎሉት ህይወት አለ። ጥቂት ሰዎች ውስጥ ማንንም ባትጎዱም የምታጎሉት ቤት ግን አለ። ለዛ ብላችሁ ኑሩ። አነቃቃው እንዴ? አዎ አነቃቃው መሰለኝ። የማያልቅ መንገድ ገና። ቪዲዮን እያሳለፍክ እዚያ ደረስከው አይደል? አይደርስም እንዴ ብለህ እኔ ምን አለ እንደ ቪዲዮ ባሳለፍኩትና በደረስኩ። ወይኔ ከባድ ነው። ወይ ጉድ!
እስኪ ይሁን ዘንቦ ብቻ ጉድ እንዳያረገን እንጂ ይህን ሃይኪንግ ምርኩዝ ይዘው ይወጡታል። እኔስ መጨረሻውን አፈቀኝ እናንተዬ። ዋው ይሄ ወርዝ ያደርጋል ቪው። በስማም ይሁት። በነገራችሁ ላይ ይሄ ቅድም ያየነው ሀይቅ አይደለም። ቅድም ያየነው ሀይቅ ከዚህ ተራራ ጀርባ ቀርቷል። ሌላ ሀይቅ ነው ይሄ። ግን የስዊዘርላንድ ሀይቆች በጣም የሚያምሩት ሰማያዊ ናቸው። ሉክ ሰፈሩን እዛ ጋር ሰላም የሚኖር ሰፈር ኪት ያምራል። ኔቸሩ ግን ኧረ ምን ያህል ቀረን ወገኖች፣ እየተዛዘንን እንጂ። እኔ የሰው ሀገር ሰው ነኝ፣ የሰው ሀገር ሰው ነኝ፣ እየተዛዘንን። እስኪ ደግሞ እንውጣ። ባክ ቱ ሪያሊቲ ብሏል ፈረንጅ። ይህ ተራራ የሚያልቅ አይደለም ወገኖች። ግን ቤት አየሁ እስቲ 15 ደቂቃ ይላል። ያችሁት 15 ደቂቃ ገና ይቀረናል፣ ግን እንደርሳለን። ነው በተስፋ እንደርሳለን። በስማ ቪው በቃ ወርዝ ያደርጋል። አይገልጸውም። እንዲህ ሰላማዊ ነው። አይ ቲንክ ዝናብ ሊመጣ ነው። ወደዛም ደመናው ሰማያዊ እየጠቋቆረ ነው። 15 ደቂቃችንን እንጠጣት ወይስ እንረፍ? ሉክ ሌላ ሶስተኛ ሀይቅ ልናይ ነው። ይሄ እዚህ ጋር ያያችሁት ሁለተኛ ሀይቅ፣ ሶስተኛ ሀይቅ ደግሞ እዛ ጋር ያያችሁት፣ አራተኛው ደግሞ እዛች ውስጥ። ገርም ነው። በስመ አብ ቪው አይበላም እንጂ በቃ የሚበላ ቪው ነው። በመድኃኒዓለም ወይኔ ወይኔ ወገዴ ወይኔ፣ እስከ ከነገ ወዲያ ነው የምተኛው። ወይኔ ያቺ ሴትዮ ግን የታለች? ልጇን አዝላ ላጥላጥ ያለችው። ወይ የዚህ ፕሌኑ ታወር ታየኝ ልበል? አዎ ያው እናዛጋ። ጌታ ተመስገን፣ ተመስገን። ኧረ በዚህ ጋር የሚሆን ሀይቅ ይሁት። 1 2 እዛች ጋር ትታያቸዋለች ትንሽዬ፣ 3 4 እዛ ጋ 5 ደግሞ እዛ ጋ በሀይቅ የተከበበ ሀገር። ትንሽ ደቂቃ ቪው አየን። አሁን የመጨረሻው መጨረሻ ነው። ኔጌቲቭ ነገር ራሳችሁ ላይ ስታስቡ፣ አሁን ኬብል ካሩ ተበላሽቷልና ተመለሱ ብንባል አስባችሁታል? በዛኛው በመጣችሁበት ነው 4 ሰዓት ወደኋላ። ስማ ቦክቷል። ላሞቹ አያችሁት? እበት ምናምን የላሞቹ ሉክ ገጠር ስለሆነ እበቱ ምን በቃ የከብቶቹ ራሱ ኮቴ ምናምን ራሱ ታዩታላችሁ። ይሄ መስክ ነው በቃ ላሞቹ የሚሰማሩበት ግጦሽ። ዋው አሁንማ ታወሩን አይቼዋለሁ። የመጨረሻ 15 ደቂቃ ካለኝ ራሱ 15 ደቂቃ ሆኗል እየሄድኩ። ምን አለ ድሮን የኔ ያስኳትን ድሮን መንጠልጠያ ብትሆን ተንጠልጥዬባት ብሄድ። አረፍ አለብኝ። ኖ አላርፍም፣ በቃ እዛው ኬብል ካሩ ላይ አርፋለሁ። ኧረ ይመቻቸው። ቴንክስ ጋድ። ወይኔ 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 እግዚአብሔር ይመስገን። ካሜራውን ራሱ መያዝ አልቻልኩም በስርዓት። እንዳሟረትኩት የለም እንዴ? እንዴ ምንድነው ሰው የቆመው? ኦኬ ፎቶ የተነሳ ሰዓት የለኝም ለፎቶ ይቀልዳሉ። ወይኔ አይ ዲዲት አይ ዲዲት። ወይኔ ያድርጌዋለሁ። መድኃኒዓለምን ይመቸኝ። ተመስገን። ይኸውና ወደ ሰፈር የሚመልሰኝ ይኸውና፣ ተመስገን። ውሃው ግን በቃ እዚሁ እያያችሁት ራሱ ብትኖሩ የምትመኙት አይነት ነው። እያችሁት ያኔ ስንነሳ 2 አልነበረ እንትኑ ኬብል ካሩ? አንደኛው ወደ እዛኛው ጫፍ የሚያወጣ ነው፣ አንዱ ደግሞ እዚህኛው ጫፍ የሚያመጣ ነው። እዚህኛው ጫፍ የመጡት አሁን ትንሽዬ በቃ የሆነ ቶፕ ቪው ምናምን አይተው ይመለሳሉ። እኛ ምስኪኖቹ በዛ ሳራችንን በልተን እንመጣለን። ልጅ የያዙት ምናምን ህጻናቱ በብዛት እዚህ ጋር ነው የሚመጡት። ዳይሬክት በቃ ቶፕ ቪው ላይ መጨረሻው ላይ ይመጣሉ። ተመስገን። አሁን ጭራሽ ተነቃቃ እግሬ እንጂ ሁሉ ነገር አስተሳሰብ አይደል? በቃ ላይ ስታስቡት አሁን መድረሴን ሳስብ ውስጤ በቃ አይምሮ ደስ ሲለው ሁሉ ነገሬ በቃ እንትን አለ።
ህጻናቱ እዚህ ላይ መጥተው ይዝናናሉ ይመቻቸው ስዊዘርላንድ አስቸጋሪውን ሃይኪንግ ትሪያል በድል አጠናቀናል ያው በኬብል ካሩ እንግዲህ ወደ ቤቴ ወደ ታች መለሳለሁ ማለት ነው እንግዲህ ከስዊዘርላንድ ሌላም ቪዲዮ ሰራላችኋለሁ በጣም አመሰግናችኋለሁ ወዳችኋለሁ ስትከታተሉ ለነበራችሁ በጉዞዬ ሁሉ አብራችሁ ይላላችሁ በጣም አመሰግናለሁ ኔክስት ታይም በቀጣይ ቪዲዮ በሌላ ሀገር በሌላ ቦታ ተመልሰን እንገናኛለን ሜክ ሹር ሰብስክራይብ ማድረግ እንዳትረሱ ቅድም ስንጀምር መጨረሻ ብላችሁ ነበር ያላችሁ አሁን ሰብስክራይብ አድርጉ እንዲሁም የዩቲዩብ ሚስጥሮችም አማዞንም ላይ ያለላችሁ በሀገር ቤትም በመጻፍት መደብር ታገኙታላችሁ ዩቲዩበር መሆን ህልማችሁ ማሳካት ለምትፈልጉ ሁሉ እንድታነቡ ተጋብዛችኋለሁ እኔ በጣም ደክሞኛል በጣም ወዳችኋለሁ ኔክስት ታይም በሌላ ቪዲዮ እንገናኝ ባይ ሲያ ባይ ቻው የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ